ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ህወሓት እስካልታነቀ ድረስ ኢትዮጵያ ሰላም አታገኝም። ከሻቢያ ጋር ትብብር መፍጠር ክደት ነው። ፊልድ ማርሻል ብርሃኑ ጁላ። የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ከሻቢያ ጋር ትብብር መፍጠር ክደት ነው አሉ። ፊልድ ማርሻሉ ይህንን የተናገሩት የሰሜን ዕዝ ጥቃት 5ኛ ዓመት መታሰቢያን አስመልክተው በተዘጋጀ መርሃ ግብር ላይ ነው። ፊልድ ማርሻሉ 40 ደቂቃ በሚሆነው ንግግራቸው ሰሜን ዕዝ ላይ ደረሰው ጥቃት አሳፋሪ፣ አንገት የሚያስደፋ ታሪክ ነው ሲሉ ገልጸውታል። ክስተቱን የዓለም ሕዝብ የጁንታው ነው ብሎ የሚወስድ እንዳይመስላችሁ፣ ኢትዮጵያውያን ክፉ ናቸው ብሎ የሚወስደው ነው ብለዋል። ሰፋ ያለ ማብራሪያ በሰጡበት በፌዴራል መንግስቱና በህወሓት መካከል ስላለው ወቅታዊ ሁኔታ ህወሓት ድጋሚ ጦርነት ለመክፈት ሙከራ እያደረገ መሆኑን አመላክተዋል። ፊልድ ማርሻሉ ለዚህ ንግግራቸው በማኝነት ያነሱት በባለፈው የመስከረም ወር ላይ በአማራ ክልል በሰሜን ወሎ በነበረው ውጊያ የህወሓት ኃይሎች ከፋኖ ጋር ተሳትፈዋል መባሉን ነው። መንግስት ወደ ጦርነት ላለመግባት ከፍተኛ ትዕግስት ማድረጉንም ገልጸዋል። ሰራዊቱ ከተጠቃ ግን መከላከላችን አይቀርም ሲሉም አሳስበዋል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን ዕዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በሰሜን ወሎ ግንባር ከፋኖ ጋር ተቀናጅታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥም። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም በማለት ህወሓትን አስጠንቅቀዋል። የህወሓት ቡድን ከግብጽና ሻቢያ ጋር በመሆን የባህር በር ያሳጣንና ሀገር ያስገነጠለ ከሃዲ ነው በማለትም ነቅፈውታል። ፊልድ ማርሻሉ አክለውም ኢትዮጵያ ሰላም እንድታገኝ መነቀል አለበትም ብለዋል። ህወሓት አሁን በየቀኑ ይከዳል። ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። የኢትዮጵያ ህዝብ መከላከያ ሰራዊት የኢትዮጵያ መንግስት ክደት አያውቅም፣ ክደንም አናውቅም በማለት ተናግረዋል። ጠቅላይ ኤታማዦር ሹሙ በማብራሪያቸው ሌላ የክደት መልክ ሲሉ ያነሱት ህወሓት ከኤርትራ መንግስት ጋር ያደረገው ትብብር ነው። ይህን ትብብር አስመልክቶ ከዚህ ቀደም የውጭ ጉዳይ በይፋ ተናግሮት ነበር። ሚኒስቴሩ ለተባበሩት መንግስታት በላከው ደብዳቤ ህወሓትና የኤርትራ መንግስት ጸመዶ በሚል ስያሜ ቅንጅት ፈጥረው ኢትዮጵያ ላይ ጦርነት ሊከፍቱ እንደሆነ በደብዳቤው መግለጹ አይዘነጋም። ይህንን ጉዳይ በድጋሚ ያነሱት ፊልድ ማርሻሉ ሻቢያ ወዳጃችን ነው ማለት ክደት ነው በማለት በይነዋል። የዘር ማጥፋት ፈጽሞብኛል ሲል ከነበረው ሻቢያ ጋር ትብብር ይፈጥራል። የራሱ ክደት ነው፣ ሌላ የክደት መልክ ነው። የዘር ማጥፋት ፈጸመብኝ ስትል ከርመን እንደገና ሻቢያ ወዳጃችን ነው፣ ተባባሪያችን ነው፣ ከኛ ጋር ይቆም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እንዳዳክማለን የሚል ነገር እየተካሄደ ነው ሲሉም ተደምጠዋል። በሰሜኑ የአገሪቷ ክፍል ከ2 ዓመት በላይ ጦርነት ተካሂዶ በነበረበት ወቅት የኤርትራ መንግስት ከፌዴራል መንግስቱ ጎን በመሆን መሳተፉ አይዘነጋም። በሌላ በኩል የታየ ደንዳ የፍርድ ቤት ውሎ ምን ይመስል ነበር? ታየ ደንዳ አፋጣኝ ፍትህ ይሰጠኝ ሲሉ ለፍርድ ቤት አመልክተዋል። የቀድሞው የሰላም ሚኒስቴር ዴኤታ አቶ ታየ ደንዳ ባሳለፍነው ሰኞ ፍርድ ቤት ቀርበዋል። ፍርድ ቤቱ ለሰኞ ቀጠሮ የሰጣቸው በቀረበባቸው ክስ ላይ ውሳኔ ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ ተሰጥቷቸዋል። በልደታ የሚገኘው የህገ መንግስት ከፍተኛ ፍርድ ቤት በአቶ ታየ ላይ ተመሳሳይ ምክንያት በማቅረብ ቀጠሮ ሲሰጥ ይህ ለሁለተኛ ጊዜ ነው። በመጀመሪያው ለውሳኔ ተቀጥሮ የነበረው ጥቅምት 13 ቀን 2018 ዓ.ም የነበረ ሲሆን በወቅቱ ለችሎቱ ሶስተኛ ዳኛ አልተሰየመም በሚል ለጥቅምት 24 ሌላ ቀጠሮ ተሰጥቷቸው ነበር። አቶ ታየ ከሚገኙበት ቅሊንጦ ወይን ቤት ትላንትና ሰኞ የቀረቡ ቢሆንም ሶስተኛው ዳኛ አሁንም ባለመሰየማቸው ምክንያት ለህዳር 3 ቀን 2018 ዓ.ም ቀጠሮ ተሰጥቷቸዋል። ጠበቃቸው አቶ አበራ ንጉሱ ሲናገሩ ባለፈው ዓመት ለጥቅምት 13 ስንቀጠር ክረምቱን መዘገቡን መርምረው ውሳኔ ያሳልፋሉ የሚል ግምት ነበረን። ነገር ግን ሶስተኛ ዳኛ ባለመኖሩ ምክንያት መዝገቡ አልታየም ብለው ለትላንትና ቀጠሮ እንደተሰጣቸውና በተመሳሳይ ምክንያት ሌላ ቀጠሮ ሰጥተውናልም ብለዋል። ይህን ተከትሎ አቶ ታዬ አፋጣኝ ፍትህ ይሰጠኝ የሚል አቤቱታ ለችሎቱ ማስገበታቸውንም አስረድተዋል።